ዛሬ ደግሞ የባርቢኪው አሰራር ነው ይዤ የመጣሁት። ደግሞ በእርግጥ ከዚህ በፊት ሁለቴ ሰርቻለሁ ይመስለኛል፣ እንደዛ ነው። እና ወደ አሰራሩ ከመሄዳችን በፊት ሽንኩርት፣ ቃሪያ፣ ቲማቲም እሱን ግማሹ ላይ ነው የጨመርኩት ማለት ነው። ምክንያቱም የማይፈልግ ሰው ስላለ ከዚህ በፊት እንዲህ ሙሉ ነገሮች አድርጌ ሰርቼ የማይበላ ሰው አለ እና ባዶውን እንደዚሁ ያደረኩታል ግማሽ ማለት ነው። እና ቆይቼ ነው የመጣሁት። እንግዲህ አጫውቱልኝ። ወደ አሰራሩ እንሂድ። ወደ አሰራሩ ስንሄድ በደንብ በጨው በሎሚ ተዘፍዝፎ በደንብ ታጥቦ የተቀመጠ ዶሮ ላይ ነጭ ሽንኩርትና ዝንጅብል ፍሬሽ የተዘጋጀ አድርጌያለሁ። ቅመሞች አሉ ደግሞ እዚህ ጋር በደንብ አይታይም ለካስ። ለማንኛውም የተጠቀምኩት ነገር ከሙን ፓውደር እና ቁንዶ በርበሬ፣ ከሙን ፓውደር፣ ቁንዶ በርበሬ፣ ኬሪ ፓውደር እና በርበሬ ግማሽ የሻይ ማንኪያዎች ነው ያደረኩት ከሁሉም ማለት ነው። የሶያ ሶስ አንድ ሾርባ ማንኪያ ተጠቀምኩ። አንድ ሾርባ ማንኪያ ሶያ ሶሱን እንድታዩት ብዬ ነው። ሚክስ የሆኑ ቅመሞች ናቸው። ከሱም የተወሰነ አደረግበታል። ሁሉ ነገር ያለው ማለት ነው። ሮዝመኒ ነው ግማሽ ሻይ ማንኪያ ያደረኩት። ፓውደሩ፣ እርጎ 2 የሾርባ ማንኪያ እርጎ ተጠቅሜያለሁ። ሌሞን ጁስ፣ ፍሬሽ ሌሞን ጁስ እና በደንብ ሚክስ አድርጌ 1 ሰዓት ወይም 2 ሰዓት ፍሪጅ ውስጥ በአልሙኒየም ፎይል በፕላስቲክ ፎይል ሽፍን አድርገን ፍሪጅ ውስጥ እናቆየው። በደንብ ከቅመሙ ጋር ተዋህዶ ልዩ የሆነ ጣዕም ይኖረዋል ማለት ነው። ከቻለን እንደዛ አድርገን ፍሪጅ ውስጥ ብናሳድረውም ቆንጆ ነው የሚሆነው። ወዲያው ስናደርገው ጣዕሙን ቴስቱን ይዞት አይመጣም እና ለ1 ሰዓት ለ2 ሰዓት ፍሪጅ ውስጥ ቁጭ አድርገን ከዛ በኋላ ወደ ስራው ስንገባ ልዩ የሆነ ጣዕም ይኖረዋል ማለት ነው። ማንኛውም ነገር እጥብ በደንብ አጥበን እንደዚህ ከቅመሞች ጋር ስጋም ሆነ ዶሮ ለማለት ፈልጌ ነው። አሁን ያው አልሙኒየም ፕላስቲክ ፎይል ጥቅልል አድርገዋለሁ። ፍሪጅ ውስጥ ከ1 ሰዓት በኋላ ተመልሰናል ማለት ነው። ጊዜ ስላጠረኝ ነው እንጂ 1 ሰዓት 2 ሰዓት 3 ሰዓትም ቢቆይ ቆንጆ ነው። አሁን በትልቁ ቱስፒክ እንደዚህ እንሰካካና ያው ቅድም እንዳልኩት የማይበላ ሰው ስላለ ቃሪያ፣ ሽንኩርት፣ ቲማቲሙን አልጨምርበትም። የተወሰነ ግማሹን በባዶ ነው የምሰራው ለማይፈልጉት። እና ደግሞ ምግቦች በየቀኑ 2-3 ጊዜ መስራት ለማይቀር ግን መቅረጹ ትንሽ በጣም አልታይ ብሎ ሞራሌ ሙተት ብሎ በስንት ጊዜው መጥቻለሁ። ደግሞ እስቲ ዛሬ ደግሞ እንደማታሳፍሩኝ ተስፋ አለኝ። እውነቴን ነው፣ በእውነት ሞራል ይሞታል እንዴ! እንደሚያደክም እያወቅን ቪዲዮ መቅረጹ የሰው ድምጽ ገባ አልገባ መጡ አልመጡ ብለን የምንቀርጸው ያው እናውቃለን ሁላችንም እና ቢታይ ደስ ይላል፣ ሞራል ይሆናልና ቢደክመንም ራሱ እንደምንም ብለን ከታየልን እንሰራለን። ሳይታይ ሲቀር ግን ሞራላችን ይሞታል እና ለማንኛውም እርስ በርሳችን እስከሆነ ድረስ እየተበረታታን ያለነው እንበረታታ። አሁንም ቢሆን ቢያንስ በ3 ቀን 1 ቀን መለቅ የነበረውን እኮ ይሆናል 3 ሳምንት ሊሆነኝ ነው። 2 ሳምንት አልፎታል። አሁንማ በነገራችን ላይ ደግሞ አንደኛ ነገሩ ሰዓቱ ላይ ስለነበርኩ ነው።
በመሰካከት ላስረዝምባችሁ ነው ማለት ነው። ማሳጠር ነበረብኝ፣ ይቅርታ አድርጉልኝ። ግማሹን እንትን ካልኩ በኋላ አሁን ሽንኩርትና ቲማቲም እያደረግኩበት ነው። ቃሪያውም አጋጣሚ አረንጓዴ ብዙ ስለሌለ ቀይ ቃሪያ ነው ያደረግኩት ማለት ነው። አረንጓዴው በትንሿ በቀጭኑ አለ፣ ግን ብዙም ጎልቶ አይታይም። እና ልዩ ነው ሽታው ራሱ በጣም ብሉኝ ብሉኝ ይላል። ቆንጆ ልዩ ጣዕም አለው ማለት ነው። ያው ደጋግሜም ስለምሰራው ወደ እናንተ ባላቀርበውም ይሰራል፣ ቢያንስ በሳምንት አንዴ ሁለቴ። እየጨረስኩ ነው እንግዲህ። ስህተት ነው ያደረኩት፣ መሰካካቱ ላይ ብቻ አስረዘምኩት። ስህተት ነው፣ ይቅርታ አድርጉልኝ። ያው በዚህ መልኩ ወደዛ ግማሹ የለውም ማለት ነው። አሁን ደግሞ ወደ መስራቱ መተናል ማለት ነው። አንዴ አይዝልኝም። ያው እሳቱ ለእናንተ አይታያችሁም በነገራችን ላይ፣ ግን ያለው ኤሌክትሪክ ስለሆነ ከስር ያለው እንትን ነው። በዚህ መልኩ ይበስላል ማለት ነው።